ሰላም ጤና ይስጥልን ውድ የአዲስ ህይወት ተመልካቾቻችን ሳምንታዊው ዝግጅታችን ተጀምሯል። አርትራይተስ የሚባለው ቃል የበገኑ አንጓዎች የሚል ትርጓሜ ካላቸው የግሪከኛ ቃላት የተወሰደ ሲሆን ከመቶ የሚበልጡ የተለያዩ የቁርጥማት በሽታ አይነቶች ጋር ተዛማጅነት ያለው ነው። እነዚህ በሽታዎች አንጓዎች ብቻ ሳይሆኑ አንጋውን ደግፈው የሚይዙ ጡንቻዎችን፣ አጥንቶች እንዲሁም አጥንትን ከጡንቻና አጥንትን ከአጥንት የሚያገናኙ ጅማቶችን ጭምር ያጠቃሉ። ቁርጥማት ጄነራል ተርም ነው ወይም ደግሞ የወል መጠሪያ ወይም የጠቅላላ ስም ነው። ቁርጥማት በአጠቃላይ ሰዎች የመገጣጠሚያቸውን በሚያማቸው ጊዜ እንደ ልብ አልታዘዝ በሚላቸው ጊዜ በሚያብጥ ጊዜ ቆረጠመኝ ቁርጥማት ያዘኝ ይላሉ። ስለዚህ ቁርጥማት ጄነራል ተርም ነው ማለት ነው። ግን ቤዚካሊ አርትራይተስ ነው የምንለው። በዓለም አቀፍ በWHOም ሆነ በአሜሪካን ኮሌጅ ኦፍ ሮማቶሎጂ ኦልሞስት ከመቶ በላይ የሚሆኑ የአርትራይተስ አይነቶች አሉ። የቁርጥማት አይነቶች ቤዚካሊ ወይም የአርትራይተስ አይነቶች አሉ። ግን ኮመንሊ ከሚታዩት አንፃር ለሶስት ለአራት መከፋፈል እንችላለን። የመጀመሪያው ኢንፍላማቶሪ አርትራይተስ ምንለው ወይም ደግሞ ብግነታዊ አርትራይተስ ምንለው ነው። ብግነታዊ አርትራይተስ ማለት ቤዚካሊ እንደ ሮማቶይድ አርትራይተስ ምንለውን ወይም አሁን ቤዚካሊ ቁርጥማት ብለው ሰዎች እንትን የሚሉትን ከዛ አንኪሎሲንግ ስፖንዲላይሲስ ምንለው እነሱን ያጠቃልላል። ይሄ ምንድነው? በአውቶኢሚዩን ዲዚዝ ወይም ደግሞ ሰውነታችን ራሱን ሲያጠቃ ኖርማሊ ሰውነታችን አንቲቦዲ አለው ከውጭ የሚመጡ በሽታዎች በሚመጡበት ጊዜ የሚከላከልበት የራሱ መንገድ አለው። ያ ግን በስህተት ሰውነታችን በሚያጠቃበት ጊዜ መገጣጠሚያችን በሚያጠቃበት ጊዜ የሚከሰቱ እነዚህ እንደ ሮማቶይድ አርትራይተስ፣ አንኪሎሲንግ ስፖንዲላይሲስ እነሱ ናቸው። ሌላው ደግሞ ዲጀነሬቲቭ አርትራይተስ ምንለው ነው። ዲጀነሬቲቭ አርትራይተስ ማለት ደግሞ ጫናዊ ወይም ደግሞ በጫና ምክንያት የሚመጡ ናቸው። እነሱ ኦስቲዮአርትራይተስ ምንለው ቤዚካሊ ትልልቅ ጡንቻዎች ለምሳሌ ጉልበት፣ የዳሌ አጥንት፣ የጀርባ አጥንት፣ አከርካሪ አጥንቶቻችንን ትንንሽ ጆይንቶችንም ሊያጠቁ ይችላሉ። ግን እነሱ ላይ የሚከሰቱ በጫና ምክንያት በእድሜ ምክንያት የሚከሰቱ የሚችሉ ናቸው። ስፖንዲሎሲስ ምንለውም አለ። እሱም ቤዚካሊ የአከርካሪ አጥንታችንን የሚያጠቃ አንገታችን ላይ ጀርባችን ላይ ያለው አከርካሪ አጥንታችን ሊያጠቃ የሚችል ነው። ሌላው ኢንፌክሽየስ አርትራይተስ ምንለው ነው። ኢንፌክሽየስ አርትራይተስ ደግሞ ምንለው በተዋሲያን ምክንያት ለምሳሌ በባክቴሪያል ኢንፌክሽን ምክንያት ምንለው ሴፕቲክ አርትራይተስም ማንሳት እንችላለን። ሌላው ደግሞ ጎት ሜታቦሊክ አርትራይቲሶች አሉ። ለምሳሌ ከክሪስታል መጠራቀም ጋር አሁን ብዙ ሰዎች የሚያውቁት ሪህ ምንለው ጎት አርትራይተስ ወይም ደግሞ ሲዶ ጎት ምንለው አለ። ጎት አርትራይተስ ብዙ ጊዜ አውራ ጣታችን ላይ አውራጣታችን ላይ በጣም ሞር ኢንፍሌምድ የመሆን በጣም ህመም የመሰማት እንደዚህ አይነት ነገሮች ሊኖሩ ይችላሉ። በዩሪክ አሲድ መጠራቀም ምክንያት ነው። ዩሪክ አሲድ ክሪስታሎች በሚጠራቀሙበት ጊዜ ወይም ደግሞ ከሰውነታችን በደንብ ያለመወገድ በዛ ምክንያት የሚመጣ ነው። ሌላው ደግሞ ሲዶጎት ምንለው አለ። ያ ከአውራጣታችን ይነሳ እንጂ ሌሎችም ጆይንቶች ሊያጠቃ ይችላል። ሲዶጎት ደግሞ ምንለው አለ። ሲፒፒዲ የሚባሉ ክሪስታሎች በሚጠራቀሙበት ጊዜ ጉልበታችን ላይ እንደዚህ የማበጥ እንደ ጎት የሚመስል ሪህ የሚመስል አይነት ሲምፕተም ያለው እሱም አለ ማለት ነው። ሌሎች ደግሞ በጣም ብዙ አይነት አሉ። ለምሳሌ ፖሊማዮሳይቲስ የምንላቸው እነ ስክሌሮደርማ ምናምን የተለያዩ ሬርሊ ሊከሰቱ የሚችሉ ብዙ አይነት አርትራይተሶች አሉ። ግን ቤዚካሊ እነ ሮማቶይድ አርትራይተስን እና ኦስቲዮአርትራይተስን አሁን እነሱን ቤዚካሊ ማንሳት እንችላለን ማለት ነው። ከሮማቶይድ አርትራይተስ ብንጀምር ወይም ደግሞ ከብግነታዊ ወይም ደግሞ ኢንፍላማቶሪ ከምንለው ውስጥ ነው እሱ የሚከላከለው። ቅድም እንደነገርኩ አውቶኢሚዩን ነው። ሰውነታችን በሚያጠቃበት ጊዜ ነው እንደዚህ አይነት ነገሮች የመገጣጠሚያ ፕሮብሌሞች የሚመጡት። ቤዚካሊ እነሱ ከትንሽ ጡንቻዎች ይጀምራሉ። የመጀመሪያ ሲምፕተማቸው እነዚህ ትንሽ የእጣት አንጓዎቻችን እነሱ ላይ ህመም መሰማት ከነሱ ነው። ይሄ ሪስት ጆይንትንም ሊያጠቃ ይችላል። በእርግጥ ትልልቅ ጆይንቶችንም ላይ ህመም ሊያመጣ ይችላል። ግን ቤዚካሊ እነሱ ነው ትንንሽ ጆይንቶችን የማጥቃት ነገር ነው ያለው። ሮማቶይድ አርትራይተስ ላይ ቤዚካሊ ስናወራ ተጋላጭ የሆኑት ምንድናቸው? ይሄ ጄኔቲክ ፕሪዲስፖዚሽን ነው። 70% በዘረመል ምክንያት የሚመጣ ነገር ነው። በተረፈ ግን የሚያጨሱ ሰዎች፣ ሴቶች
3 እጥፍ ከወንዶች ይልቅ ሴቶች የመጠቃት ቻንስ አላቸው። ሌላው ኢንቫይሮንመንት በራሱ ከነጮች ይልቅ የጥቁሮች የመጠቃት ነገር አላቸው። ግን 70% እንዳልኩ ጄኔቲክ ፕሪዲስፖዚሽን ነው የመጀመሪያው መንስኤው ማለት ነው። ምልክቶቻቸው ምንድን ናቸው? ሮማቶይድ አርትራይተስን ስፔሲፊካሊ ስናወራ የትንንሽ ጡንቻዎቻችን አሁን እነዚህ ይሄ ፒአይፒ ኤምሲፒ የምንላቸው ጆይንቶች ከዛ እዚህ ጋር ውስጥ ያሉ ጆይንቶች የመጀመሪያው ህመም መሰማት ነው። ፈርስት ላይን ይሄ መጀመሪያ አካባቢ ያሉ እንትኖች ማለት ነው የህመም ምልክቶች። ከዛ በኋላ እብጠት ሊኖር ይችላል፣ ሲነካ ማመም፣ በተለይ ደግሞ ጠዋት ከእንቅልፋቸው ሲነሱ መጀመሪያ ላይ እጅ ለማጠፍ መቸገር፣ ለማጠፍ ለመዘርጋት መቸገር፣ ከዛ ትንሽ ሞቅ እያለ ሲሄድ የመዘርጋት ነገር፣ እንደዚህ አይነት ህመሞች። ከዛ ደግሞ ጄነራሊ ደግሞ ይሄ ሮማቶይድ አርትራይተስ አንጓዎችን ብቻ ሳይሆን አንዳንዴ ሳምባን፣ ጣፊያን፣ ቆሽትን እንደዛ የማጥቃት ነገር ሊኖር ይችላል። ስለዚህ ጄነራል ፋቲግ ደከመኝ ማለት ነገር፣ ከዛ የአይን መድረቅ፣ የአፍ መድረቅ፣ እንደዚህ አይነት ሲምፕተሞች ብዙም ባይኖር ሎ ግሬድ የሆነ ፊቨር ሊኖራቸው ይችላል። ትንሽ የማሳል ነገር እንደዚህ አይነት ነገር ሊኖራቸው ይችላል። ይሄ ፈርስት ላይን ላይ ያለ እንትን ነው። ከዛ ደግሞ ትንሽ ባስ ሲል ምን ይሆናል? ወይም ደግሞ ኢፍ ኢትስ ሌፍት አንትሪትድ የማይታከም ቶሎ ወደ ሮማቶሎጂስት ወይም ደግሞ ወደ ባለሙያዎች የማይሄዱ ከሆነ ግን ቅርጽ የመቀየር ነገር ሊኖር ይችላል። አሁን ለምሳሌ ጣታቸው ይሄ ስዋን ኔክ ዲፎርሚቲ፣ ቦቶርኔ ዲፎርሚቲ የምንላቸው ነገሮች አሉ። እቺ ፒአይፒዋ እንደዚህ ልጥጤ ማለት እቺ የመታጠፍ እንደዚህ አይነት እንትኖች ምልክቶች ያሳያሉ። ከዛ ደግሞ ጭራሽ ጠዋት እጅን ለማጠፍም ለመዘርጋትም መቸገር፣ ሲብስ ካልጋ ለመነሳት መቸገር፣ ቤዚክሊ መብላት መጠጣት መቸገር፣ ንጽህናን መጠበቅ መቸገር ሊሆን ይችላል። ካልጋ መነሳት ለምሳሌ እጃችን እንዲተደግፈን መነሳት፣ እንደዚህ አይነት ነገሮች። በጣም ሲብስ ደግሞ ካልጋ ራሱ ሞረድ ላይ ያስቸግር ይችላል። ከዊልቸር ላይ መቀመጥ እንደዚህ አይነት ነገር ሊኖር ይችላል ማለት ነው። እየባሰ ነው የሚሄደው ህመሙ ካልታከመ። ኦስቲዮአርትራይተስ እና ሮማቶይድ አርትራይተስ ይለያያሉ። እንዳልኩ ኦስቲዮአርትራይተስ የሚለው የሚመደበው ከዲጀነሬቲቭ ወይም ደግሞ ጫናዊ ከምንለው ጋር ነው። ብዙ ጊዜ በእድሜ ምክንያት ሊመጣ ይችላል ኦስቲዮአርትራይተስ። በእድሜ ምክንያት ከመምጣቱ በተጨማሪ ግን ደግሞ ወጣቶች ላይ ለምሳሌ አደጋ አሁን ትራውማ በሚከሰትበት ጊዜ ጅማታቸው ሊጎዳ ይችላል፣ ሚኒስከሳቸው ሊጎዳ ይችላል። ግን ያንን በደንብ ፊክስ ባለማድረግ ምክንያት እንደ ሰከንድ ላይን እንደ ፕራይመሪ ባይሆን ሰከንደሪ ኦስቲዮአርትራይተስ የሚለው ነገር ሊከሰት ይችላል። ቤዚካሊ ኦስቲዮአርትራይተስ ትልልቅ ጆይንቶችን ነው የሚያጠቃው። ለምሳሌ የጉልበትን፣ የሂፕ ጆይንትን ወይም ደግሞ የዳሌ አጥንትን፣ ትከሻን ሊያጠቃ ይችላል። ኔክንም ስፓይንንም ሊያጠቃ ይችላል። በእርግጥ ግን ቤዚካሊ እነዚህ ነው የሚያጠቃው። ከዛ በኋላ ደግሞ እግራቸውን ለምሳሌ ጠፍጣፋ እግር የሆኑ ሰዎች እነሱ ወይም ደግሞ ሃይ አርክ ወይም ደግሞ ሊምብ ሌንግዝ ዲስክሪፐንሲ ወይም ደግሞ አንድ እግር የማጠር የመርዘም ነገር እነሱም ቶሎ ፊክስድ የማይሆኑ ከሆነ ለእንደዚህ አይነት ነገር ሊያጋልጡ ይችላሉ። ጉልበታቸው ላይ ይሄ ቦሌግ ቫልገስ ቫረስ ዲፎርሚቲ የምንለው አለ። ጉልበታቸው የገጠመ ወይም ጉልበታቸው የሰፋ ሰዎች እነሱም እንደዛ ሊጋለጡ ይችላሉ። ሌላው አጋላጭ ባህሪ ምንድነው? ኢቨን እዚህም ላይ ሴቶች ሞር የመጋለጥ ነገር አላቸው። ሌላው ኦስቲዮአርትራይተስ ላይ በጣም ትልቁ መንስኤው ኦቨርዌት ነው። በጣም ክብደት፣ በተለይ ሴቶች ላይ ጡንቻችን ልል ነው። ስለዚህ በጣም ጫና የሚኖረው በተለይ ጉልበታችን ላይ ሂፓችን ላይ በጣም ጫና ሊኖረው ይችላል። እሱ ሌላው ትልቁ እንትን ነው። ሌላው የስራ ሁኔታ፣ ለምሳሌ በጣም ረጅም ሰዓት ቁጢጥ ብለው የሚሰሩ ሰዎች፣ ጎንበስ ቀና የሚሉ ሰዎች፣ ብቻ ጆይንታቸው ላይ በጣም ጫና ሊያበዙ የሚችሉ ሰዎች፣ ኢቨን ስፖርት አክቲቪቲም ሊሆን ይችላል። ረጅም ሰዓት መዝለል፣ ረጅም ሰዓት መሮጥ፣ እንደዚህ አይነት ነገሮች በጊዜ ማለት ከጡንቻ ኤክሰርሳይሶች ጋር አብረው የማይሰሩ ወይም ደግሞ ጡንቻችን አብረው ዴቨሎፕ የማያደርግ ከሆነ ቦኑ ላይ በጣም ጫና ሊያመጣበት ይችላል ማለት ነው። በአጠቃላይ ትልልቅ ሰዎችም ሆኑ ህፃናት ምልክቶቹ ቅድም ለምሳሌ እጃቸው ላይ የአንጓዎች ትንንሽ አንጓዎች ላይ ለምሳሌ ምንድነው
የመቆርጣጠም ስሜት ከጉንፋንም ጋር ሊያያዝ ይችላል። ብዙ ሰዎች አሁን ኮቪድ ሲይዛቸው ቆረጠመኝ እንዳለ መገጣጠሚያዬን አመመኝ እንደዚህ አይነት ነገር ሊሉ ይችላሉ። ነገር ግን ከ6 ሳምንት በላይ የቆየ ወይም ከ5 ሳምንት በላይ የቆየ መገጣጠሚያ ህመም፣ ጧት ሲነሱ እጃቸው ያለ መታዘዝ ቆይቶ የመፍታታት ነገር ካለ፣ ሌላው ደግሞ ምንድነው እብጠት ነገር ካለ ለመነሳት ለመቀመጥ መቸገር፣ ቤዚክሊ ደግሞ የዴሊ አክቲቪቲያቸው አለ አይደል የዕለት ተዕለት ኑሯቸውን እንደዚህ የመግታት ነገር እንደዚህ አይነት ነገሮች ካዩ ወደ ባለሙያዎች መሄድ አለባቸው። ሶ ቤዚካሊ አሁን እኛ ሮማቶይድ አርትራይቲስ እንደ ፊዚዮቴራፒ ባለሙያ ሳወራ እነዚህን የሚታዩትን ምልክቶችና ሂስትሪዎቻቸው ነው የምንጠይቃቸው። ምን ያህል ጊዜ ቆየ፣ ምን ያህል እብጠት ነው ያለው፣ ትንንሽ ጆይንቶች ላይ ነው ወይ፣ መቼ መጣ፣ እንዴት መጣ፣ እንደዚህ አይነት ነገሮችን ነው ቼክ የምናደርገው ማለት ነው። ከዛ ቀጥታ የምንልካቸው ወደ ሮማቶሎጂስቶች ነው። አሁን እግዚአብሔር ይመስገን ጥቂት ሮማቶሎጂስቶች አሉ ኢትዮጵያ። አዳዲስ የተመረቁ የሚኖር ያው አንደር ማይ ኖሌጅ በፊት 3 የሚያክሉ ነበር ማቀው። አሁን ደግሞ አዳዲስ ተመረቁ ካሉ ደግሞ ሞር ወደ እነሱ መላክ ነው ያለንተን። ስለዚህ እነሱ ምንድነው የሚያደርጉት ቤዚክሊ ብለድ ቴስት ላይ ያደርጉ ይችላሉ እንደያስፈላጊነቱ ሮማቶይድ ፋክተር አንቲሲሲፒ የተለያዩ የደም ምርመራዎችን ያደርጋሉ። እንደያስፈላጊነቱ ደግሞ ከጆይንቶች ከሳይኖቪያል ፍሉይድ ላይ አስፓይሬት በማድረግ ሊመረምሩ ይችላሉ። በመገጣጠሚያዎች መካከል ያሉትን ፍሉይድ የመመርመር ነገር አልትራሳውንድ፣ ኤክስሬይ፣ ኤምአርአይ እንደዚህ እንደያስፈላጊነቱ ኢንቨስቲጌት ያደርጓቸዋል። ከዛ በኋላ በተለይ እስከ 3 ወር ወይም as early as possible የሚመጡ ከሆነ ህመሙን ሪዛይድ ማድረግ ያው በአጠቃላይ ኪዩር የለውም። ሮማቶይድ አርትራይቲስ ኪዩርድ ይሆናል አይባልም። ነገር ግን ምንድነው ይሄ ፈርዘር ዳሜጅ እንዳያመጣ ፈርዘር ጆይንቶቹ እንዳይጎዱ እንደዚህ አይነት ለዛ የሚሆኑ ስቴሮይዶች ሊሰጧቸው ይችላሉ፣ የተለያዩ መድኃኒቶችን ሊሰጧቸው ይችላሉ ማለት ነው። ከዛ በኋላ ህመሙ ሪዛይድ ካረገ በኋላ ያው ከሮማቶሎጂስቶቻቸው ጋር ክትትል ያደርጋሉ። ነገር ግን ከዛ በኋላ ፊዚዮቴራፒ ትልቅ ሮል አለው። በተለይ ይሄ ለስቲፍነሱ ጉልበታቸው ላይ ስቲፍነስ ቢኖር ህመሙ ከዛ እንደያስፈላጊነቱ ደግሞ የተለያዩ ሰፖርቶች ልናዝላቸው እንችላለን። ከዴሊ አክቲቪቲያቸው ጋር በተለይ ከዕለት ተዕለት ኑሯቸው ጋር የተያያዙ ነገሮች ለምሳሌ የተለያዩ ኤክሰርሳይሶችን በማሰራት ሊሆን ይችላል፣ የተለያዩ ማኑዋል ቴክኒኮችን በመጠቀም እንደዚህ አይነት ነገሮችን በማድረግ ወደ አክቲቪቲያቸው መመለስ፣ ይሄ የሰውነታት መተሳሰራቸውን መቀነስ፣ ህመሙ መቀነስ፣ ኢንፍላሜሽኑን መቀነስ፣ እንደዚህ አይነት ነገሮች ላይ ፊዚዮቴራፒ ትልቅ ሮል አለው ማለት ነው። አንዳንድ የአርትራይተስ አይነቶች ቆዳን፣ የውስጥ አካል ክፍሎችን፣ አይንን ሳይቀር ሊያጠቁ ይችላሉ። በአንጓ ዙሪያ ከአደጋ የሚጠበቀውና ደግፎ የሚይዘው ካፕሱል የተባለ ጠንካራ ገለፈት ይገኛል። ይህ ገለፈት የሚያምለጨልጭ ፈሳሽ ያመነጫል። ይህ ሂደት ሲስተጓጎል በአንጓ ውስጥ አጥንት እርስ በእርሱ እንዲገፋፋ በማድረግ ቁርጥማት መሰል ህመም ሊያስከትል ይችላል። ኦስቲዮአርትራይቲስ ደግሞ በሚሆንበት ጊዜ እንዳልኩ በጫና ምክንያት የሚመጣ ነው። ስለዚህ ምልክቶቻቸውን እንደየቦታው እንደየጆይንቱ ቦታ ኢንፍላሜሽኑ ማውረድ ነው የመጀመሪያው። ኢንቨስቲጌሽኑ ምርመራው የሚሆነው ምንድነው? የተለያየ ኤክስሬይ ማየት እንችላለን፣ ፊዚካሊ ቼክ ማድረግ እንችላለን። የህመሙ ጆይንት ላይን ላይ ህመም ካለ የተለያዩ ነገሮችን ማድረግ እንችላለን ለኢንቨስቲጌሽኑ ማለት ነው ምርመራውን። ከዛ ምርመራው አድርገን ኤግዛክትሊ ይሄ ኦስቲዮአርትራይቲስ ነው ሮማቶይድ አርትራይቲስ ነው የሚባለው ነገር መለየት መቻል አለበት። ምክንያቱም ህክምናው በጣም ስለሚለያይ ማለት ነው። ሶ ኦስቲዮአርትራይቲስ ወይም ደግሞ በጫና ምክንያት የሚመጣ ከሆነ ፈርስት ላይን ትሪትመንቱ ፊዚካል ቴራፒም ሊሆን ይችላል፣ ሜዲካል ቴራፒም ሊሆን ይችላል። ፈርስት ላይን ትሪትመንቱ ሜዲካል ቴራፒ ከሆነ መጀመሪያ አናልጀሲክስ ሊሰጧቸው ይችላሉ። ይሄ ኢንፍላሜሽን የሚያወርዱ ነገሮች ሊሰጧቸው ይችላሉ፣ አንቲፔኖች፣ ህመም ማስታገሻ። ከዛ ደግሞ ሲብስ በዛ ሪዛይድ ማያረግ ነገር ከሆነ ኢንጀክሽኖች አሉ፣ ኢንትራአርቲኩላር ኢንጀክሽኖች የሚባሉ ጄል ኢንጀክሽን ሊወጉ ይችላሉ። ከዛ አሁን ደግሞ ፒአርፒ የሚባል ትሪትመንት ያው ፕላዝማ ፕላትሌት ሪች ፕላዝማ እሱን ይወጋሉ። ያው ብዙም ኤቪደንስ ቤዝድ አይደለም፣ ግን ፒአርፒ ግን ያው ብዙ ሰዎች ይረዳቸዋል።
አንዳንድ ሰዎች ይረዳቸዋል። እዚህ እንደዚህ አይነት ትሪትመንቶች ይሄ ፈርስት ላይን ትሪትመንት ነው። በፊዚዮቴራፒ አንፃር ደግሞ ስናየው ስቲል የተለያዩ ማሽኖች አሉን። አልትራሳውንድ፣ ሾክ ዌቮች፣ የተለያዩ የሙቀት ቴራፒዎች ምናምን አሉ። ከዛ ደግሞ ጡንቻቸው ላይ ስቲል ደግሞ ጡንቻቸው ላይ የምንሰራቸው ኤክሰርሳይሶች ይኖራሉ። ከዛ መገጣጠሚያዎቻቸው ላይ ደግሞ የጋፒንግ ኤክሰርሳይሶች ይሄ በመካከል ክፍተት ለመፍጠር ስቲል ቴክኒካል ነገሮች ናቸው። እነሱ ነገሮች እናደርግላቸዋለን። ከዛ ደግሞ የተለያዩ ሰፖርቶች ለምሳሌ ብሬስ የሚያስፈልጋቸው ከሆነ ለጉልበታቸው ላይ ሰፖርት የሚያስፈልጋቸው ከሆነ ከዘራ መያዝ የሚኖርባቸው ቢሆን የተለያዩ ሰፖርቶች የሚያስፈልጋቸው ቢሆን ከዛ ደግሞ ይሄ ኦስቲዮአርትራይተስ የመጣው በተለያየ አሁን ለምሳሌ ቅድም እንዳልኩ እንደ ፍላት ፊት ቦሌግ ምናምን እንደዚህ አይነት ነገሮች ከሆነ እንደሱን ደግሞ መጀመሪያ የመጡባቸው ምክንያቶች ደግሞ ትሪት ማድረግ ከዛ ጋር ተያይዘው ደግሞ ሶፍት ቲሹ ኢንፍላሜሽኖች አብረው ጅማቶች ምናምን ሊጎዱ ይችላሉ እና እነሱን አብረው ትሪት ማድረግ እንደዚህ አይነት ነገሮችን እናደርጋለን። ሰከንድ ላይን ትሪትመንቱ ምንድነው? በዚህ ሁሉ ትሪት ተደርጎ ማይደን ከሆነ ሰርጂካል ትሪትመንት ነው የሚያስፈልገው ማለት ነው። ሶ ሰርጂካሊ ምንድነው የሚደረገው? የመጀመሪያው ጆይንት ሪፔር ሊኖር ይችላል። ጆይንት ሪፔሩ የማይሆን ከሆነ ግን ቶታሊ የጉልበትና የጉልበት ቅየራ የጉልበት መገጣጠሚያ ቅየራ የዳሌ መገጣጠሚያ ቅየራ ምንለው ከዚህ በኋላ የሚመጣው ነገር ነው። በተለይ ፊዚካሊ በጣም ዲዜብል ካረጋቸው መራመድ የማይችሉ ከሆነ በጣም የጉልበት ቅርጻቸው የሂፕ ቅርጻቸው የተቀየረ ከሆነ ምናምን መፍትሄ ከሌለው ከዛ በኋላ ደግሞ ሰርጂካሊ ትሪት ከተደረጉ በኋላ ደግሞ ድጋሚ ለሪሃቢሊቴሽን ደግሞ ወደ ፊዚዮቴራፒ ይመጣሉ ማለት ነው። ወደ ዴይሊ ላይፋቸው እንዲመለሱ የጡንቻ ስትሬንግዛቸው እንዲጨምር የተለያዩ ኤክሰርሳይሶችን እና የተለያዩ ፋንክሽናል የሆኑ ለህይወታቸው አስፈላጊ የሚሆኑ ነገሮችን ደግሞ እናሰራቸዋለን ማለት ነው። ፋንክሽናል ዴይሊ አክቲቪቲዎች ማለት ለምሳሌ መብላት፣ መጠጣት፣ መራመድ፣ ደረጃ መውጣት መውረድ፣ ስራ መስራት፣ ጸጉር ማበጠር፣ ልብስ መልበስ እነዚህ በሙሉ ፋንክሽናል ነገሮች ናቸው። መሰረታዊ ለህይወት የሚያስፈልጉ ነገሮችን ማለት ነው። ስለዚህ እኛ ፎከስ አድርገን የምንሰራው እንደዛ ዲዜብል እንዳይሆኑ አካል ጉዳተኛ ሆነው እንዳይቀሩ ነው ይሄንን ነገር የምናደርገው ማለት ነው። ሮማቶይድ አርትራይተስ ከሆነ በምንም ያው ጄኔቲክ ፕሪዲስፖዚሽን ስለሆነ 70% ልትከላከለው አልችልም። ግን ሲጋራ አለማጨስ ትልቁ ነገር ነው። ላይክ ያው ሴት መሆንን ማስቀረት አይቻልም አይደለ? እንደዚህ ሪስክ ፋክተሮች ጥቁር መሆናችንን ማስቀረት አንችልም፣ ከሀገር ልንወጣ አንችልም። ስለዚህ ማድረግ የምንችለው ያው አመጋገባችን ማስተካከል የተወሰነ ትንሽም ቢሆን አስተዋጽኦ ይኖረዋል። ያው ኦሜጋ 3 ያላቸውን ምግቦች መጠቀም፣ ቬጂቴብል ፍሩቶችን መጠቀም፣ በቂ ፈሳሽ መውሰድ እንደዚህ አይነት ነገሮች የተወሰነ ሊረዱ ይችላሉ። በተለይ ግን ሲጋራ ማጨስ አስተዋጽኦ ስላለው እሱም ማቆም ያስፈልጋል። ኦስቲዮአርትራይተስ በሚሆንበት ጊዜ ግን ብዙ መከላከያ አለው። ለምሳሌ ዌት ጤናማ ክብደት ትልቁ 5% ኢቭን 5% እና 10% እንኳን ከክብደታችን ላይ ብንቀንስ ለጉልበታችን ወይም ደግሞ ለመገጣጠሚያችን እንደዚህ በጣም ትልቅ ጫና ነው ምንቀንስለት። ከዛ ሎ ኢምፓክት የሆነ ኤክሰርሳይሶች ለምሳሌ በጣም ሃይ የሆኑ የዝላይ ኤሮቢክ ኤክሰርሳይሶችን ከመስራት ይልቅ ዋና ለምሳሌ ሳይክሊንግ፣ ዋኪንግ እንደዛ የመሳሰሉ ነገሮችን መስራት። ሌላው ደግሞ በቂ ፈሳሽ መውሰድ እሱ ሌላው ነገር ነው። ሌላ የወርክ ኢንቫይሮንመንታችን በጣም ጫና የሚያደርስብን ከሆነ ለምሳሌ ረጅም ሰዓት ቁጢጥ ብለን ምንሰራ ወይ ጎንበስ ቀና የሚበዛው እንደዚህ አይነት ነገሮች ከሆኑ ደግሞ ለማስተካከል መሞከር። እነዚህ አይነት ነገሮች ጥሩ ቅድመ መከላከያ ናቸው ማለት ነው። እነሱ ቤዚካሊ ማድረግ ያለባቸው የመጀመሪያው በቂ ትሬኒንግ ማድረግ ነው። ምክንያቱም አሁን የጡንቻ ስትሮንግ አለመሆን ጠንካራ አለመሆን ከጥንካሬ በተጨማሪ ደግሞ ስትሬች ያለማድረግ ፍሌክሲብል ያለመሆን አስተዋጽኦ ያደርጋል። ከዛ ደግሞ ጥሩ ጫማ አለመጠቀም ፉትዌሮች የሚያደርጓቸው ፉትዌሮች ለዛ ለሚሰሩት ኤክሰርሳይዝ ኢቭን ግራውንድ ሊሆን ይችላል። አሁን በጣም ደረቅ ግራውንድ ላይ የሚሰሩ ሰዎች በጣም ጫና ይኖርባቸዋል። እንደዚህ አይነት ነገሮችን ማስተካከል ይችላሉ ማለት ነው። ምንድነው ይሄ ጁቨናይል ፔዲያትሪክ አርትራይተስ ላይ ምንድነው እንደዚህ ድካም ከዛ በኋላ እንዲ ኢቭን በቃ ልክ የቅድም የጠቀስነው የጆይንታቸው ላይ ህመም ኮምፕሌን የሚያደርጉ ከሆነ በተለይ ከጉንፋን በኋላ ሆኖ በተለይ ረጅም ጊዜ የሚቆይ ከሆነ ለምሳሌ 6 ሳምንት ያህል የጆይንት ፔን አለኝ ካለ አንድ ልጅ ወደ ሮማቶሎጂስት መወሰድ አለበት። በቃ ወደ ሮማቶሎጂ ባለሙያ መወሰድ መቻል አለበት እና ቶሎ ህክምናውን አግኝቶ ቶሎ ህመሙ ሪዛይድ ወይም ፈርዘር ዳሜጅ ሳይመጣ ህመሙ ተመባል አለበት ማለት ነው።
አሁን ለምሳሌ ሩማቶይድ አርትራይተስ ከሆነ እንዳልኩ መጀመሪያ ሜዲካል ትሪትመንታቸውን ካላገኙ እኛ ጋር አይመጡም። እኛ ጋር ቢመጡ መጀመሪያ ወደ ሜዲካል ትሪትመንት ወይ ወደ ሩማቶሎጂስቶች ነው መልካቸው። ከዛ በኋላ ግን እዛ ጋር ያለውን ፈርስት ላይን ትሪትመንት ካገኙ በኋላ ግን ወደኛ ይመጣሉ። እንደየ አስፈላጊነቱ ጊዜ ሊፈጅ ይችላል። ከወር በላይ ሊፈጅ ይችላል። ምክንያቱም ቤዚክ የሆኑ ጆይንቶቻቸውን እስክናስተካክል ጡንቻ ኢቭን አንድ ጡንቻ ራሱ ለመጠንከር ብዙ ጊዜ ይፈጅበታል። ስለዚህ እዚህ የተወሰነ ጊዜ እናሰራቸውና ከዛ ደግሞ ቤት ደግሞ ጋይድ እናደርጋቸዋለን ማለት ነው። ቤት ሊሰሯቸው የሚችለው ሎ ኢምፓክት የሆነ ኤክሰርሳይሶች መስራት የሚችሉትን እንዴት አድርገው ማስተካከል እንደሚችሉ እንደዛ አይነት ነገሮች ምክር እንሰጣቸዋለን። ኦስቲዮአርትራይተስ ደግሞ በሚሆንበት ጊዜ እንደ ዳሜጅ ነው። ስቲል አሁን ሲምፕል ሃይላን ካርትሌጇ ብቻ ተጎድታ ከሆነ የምትመጣው እሱን በ12 ቀን ውስጥ ትሪት አድርገነው ደህና ሊሆኑ ይችላሉ። ከዛ በኋላ ግን የተለያዩ ምክሮችን እንሰጣቸዋለን። ክብደት መቀነስ ምናምን ብዙ ማስተካከል ያለባቸው ነገሮች ደግሞ ምክር እንሰጣቸውና ትላቸዋለን ማለት ነው። ጂም ላይ በተለይ አሁን ብዙ ጊዜ የሚመጡት ከወገብ ጋር ተያያዙ ስፓይናል ስፖንዲሎሲስ የምንላቸው ነገሮች ዲጀነሬት የማድረግ በጣም ሄቪ ሊፍት ያደርጋሉ። ከዛ ሌሎች የተለያዩ ይሄ ዲስክ ምናምን የመሳሰሉ ነገሮች ከሱ በተጨማሪ ግን ያለ እድሜያቸው ዲጀነሬት የማድረግ የመበላት ጆይንታቸው የመበላት እንደዚህ አይነት ነገሮች እናያለን። ያ ምንድነው? በቂ ማሟሟቂያ ኤክሰርሳይዝ አለመስራት፣ በቂ ሃይድሬት አለማድረግ፣ በቂ ውሃ አለመውሰድ፣ ከዛ ከአቅማቸው በላይ ዌይት ሊፍት ማድረግ፣ ኢቭን ዌይት ሊፍት ሲያደርጉ ደግሞ በቂ ሰፖርቶችን አለመጠቀም ያ እንትናቸው ላይ ዲስካቸውም ላይ ሆነ ከዛ ኢን ዘ ሎንግ ራን ደግሞ አጥንታቸው ጫና እንዲበዛበት ያደርጋል ማለት ነው። ስለዚህ የተለያዩ ጥንቃቄዎችን በተለይ ጋይድ እየተደረጉ መስራት ቢችሉ ከአቅማቸው በላይ ባይሰሩ እንደዚህ አይነት ነገሮችን ምክር እንሰጣለን። ቤዚካሊ እንደ እንትን ላስተላለፍ የምፈልገው መልእክት የመጀመሪያው ወዲያው እነዚህ ምልክቶች ካዩ በተለይ ሩማቶይድ አርትራይተስ ላይ እስከ 6 ሳምንት ያህል እንደዚህ የጧጧት ሲነሱ የመድረቅ የመስነፍ እንደዚህ የተለያየ ምልክቶች ጆይንቶቻቸው ላይ የሚያዩ ከሆነ ኢቭን ትንሾችም ላይ ይችላል። ይሄ የትከሻ የክንድ ላይ እንደዚህ አይነት ስሜቶች የሚሰማቸው ከሆነ ቶሎ ወደ ሩማቶሎጂስቶች ቢሄዱ፣ ከዛ ደግሞ ሕክምናቸውን ካገኙ በኋላ ደግሞ ለፊዚዮቴራፒስቶች መጥተው ደግሞ ሌላውን ለፋንክሽናሊቲ የሚሆኑትን ደግሞ ኤክሰርሳይሶች መስራት ቢችሉ ያንን ነገር ምክር እንሰጣለን ማለት ነው። ውድ ተመልካቾቻችን የዛሬው የአዲስ ሕይወት ዝግጅታችን ይህን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ መልካም ጊዜ